በዚህ ምክንያት አንጥረኞ ዲሜጥሮስ ጳውሎስ ቃል በቃል ምን ይላል? አንጥረኞ ዲሜጥሮስ እጅግ እንደከፋብኝ እናንተ ታውቃላችሁ ይላል። በጣም ከፋበት። ለ2 ሰዓት ያህል የኤፌሶና አርጤምስስ ታላቅ ናት እያሉ ጮሆ ጳውሎስን ከዛ ከተማ እንዲወጣ አደረጉ። ስለዚህ ጳውሎስ እዛ ከተማ ላይ ቁጭ ብሎ ለ2 ዓመት ኤፌሶን አስተምሯል። እቺ የኤፌሶን ቤተክርስቲያን በጣም እድለኛ ቤተክርስቲያን ናት። ጳውሎስ ተከላት፣ ጢሞቴዎስ ደግሞ መጋቢ ሆኖ አገልግሎባታል። አቂላና ጵርስቂላም ያገለግሉባት ቤተክርስቲያን ናት። ጌታ ጸጋ ከሁላችን ጋር ይሁን። እንዴት ዋላችሁ? እግዚአብሔር ይመስገን። ሁላችንም በእግሮቻችን ቆም ብለን ኤፌሶን ምዕራፍ 1 ከቁጥር 5 ጀምሮ የዛሬ ሳምንት ካቆምንበት እንቀጥላለን። ኤፌሶን ምዕራፍ 1 ቁጥር 5 በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ስራ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት፣ ጸጋውን በጥበብ በአእምሮ ሁሉ አበዛለን። በክርስቶስ ለማድረግ እንደወደደው እንደ ሐሳቡ የፍቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለውን ሐሳብ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፍቃዱ ምክር ሁሉን የሚሰራ እንደ እርሱም ሐሳብ አስቀድሞ የተወሰንን በክርስቶስ ደግሞ ርስትን ተቀብለናል። ይህም በክርስቶስ አስቀድሞ የተወሰንን በክርስቶስ ደግሞ ርስትን ተቀብለናል። ይህም በክርስቶስ አስቀድሞ ተስፋ ያደረግን እኛ ለክብሩ ምስጋናና እንድንሆን ዘንድ እናንተ ደግሞ የእውነትን ቃል ይሁም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችሁ መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ። ይህም ለክብሩ ምስጋና ይሆናል። አጭር ጸሎት እናድርግ። እግዚአብሔር አምላካችን ሆይ ቃልህን አስተምረን፣ የቃልህን ፍቻ አብራለን። ሁሉ ሲሆን አንተ ክበር። በጌታችን በክርስቶስ ኢየሱስ በኩል ለመንህ፣ አሜን። የኤፌሶንን መጽሐፍ የዛሬ ሳምንት ጀምረናል። የእግዚአብሔር ጸጋ በረደን መጠን የኤፌሶንን መጽሐፍ የጌታ መንፈስ እያስተማረን ያለው። የዛሬ ሳምንት ላልነበራችሁ ኤፌሶንን መጽሐፍ ወደ ኋላ ተመልሼ ጥቂት ልከልስላችሁና የዛሬውን ሐሳቦች ደግሞ እንማራለን። ኤፌሶን የዛሬ ሳምንት የከተማውን ሁኔታ እንደነገርኳችሁ ከዛሬ ከ2000 ዓመት በፊት በነበረው ሁኔታ ኤፌሶን ማለት የአሁኗ ዘሚር ወይም የቱርክ 3ኛ ከተማ ናት ብያቸዋለሁና የጃን ጊዜ የኤዥያ ከተሞች ከሆኑት አንዷ ናት። የከተማው ገዢ መንፈስ የአርጤምስስ መንፈስ ነው። የከተማውን ገዢ መንፈስ ማወቅ ለምንድነው የሚጠቅመን? ኤፌሶን ምዕራፍ 2 ላይ ከዚህ በፊት በአየር ላይ እንዳለው አለቃ መንፈስ ተመላለሱ ነበረ የሚለውን ትምህርት ምን እንደነበርን አሁን በክርስቶስ የተቀመጥንበትን ቦታ ነው እየተማርን ያለነው። ምዕራፍ 2 ላይ ደግሞ ከመቀመጣችን በፊት ምን እንደነበርን እግዚአብሔር ምን አይነት ሰዎችን እንደመረጠና ሙት የነበሩትን ሕይወት እንደሰጠን ስንማር በዛ ጊዜ በአየር ላይ እንዳለው አለቃ መንፈስ ተመላለሳችሁ የሚል ቃል ታገኛላችሁ። ስለዚህ ኤፌሶን ከተማ ላይ ከ50 በላይ ጣዖታቶች ይመለኩ ነበረ። ከ50ዎቹ መካከል አንዲቷና ግንባር ቀደሚቷ የጣዖታቶቹ ሁሉ አምላክ ተደርጋ ትቆጠር የነበረው አርጤምስ የሚሏት ወይም ሮማውያኖቹ ዲያና የሚሏት ጣዖት እንደነበረች ነግሬያቸዋለሁ። ስለዚህ እቺ ጣዖት የለመላሜ ጠሪና የጣባቂ አምላክ ተደርጋ ትቆጠር ነበረ። ስለዚህ ኤፌሶን ከተማ ውስጥ ይኖሩ የነበሩ ሰዎች ሁሉ ከኤፌሶን ከተማ ውጭ ያሉ ሰዎች በሙሉ አጥፊ ናቸው፣ ለኛ አስጊ ናቸው ብሎ ያስቡ ስለነበረ በአርጤምስስ ከለላ ውስጥ መቀመጥ አለብን መሆን አለብን ይሉ ነበረ። የኤፌሶን ትልቁ የገቢ ምንጭ የአርጤምስስ ቤተ መቅደስ ነው። ከመላው ዓለም አጎራባሽ ጎረቤትም ካሉ ከነ ጴርጋሞን ከነ ቆሮንቶስ ሰዎች በየዓመቱ ወደ አርጤምስ
አርጤምስስ ቤተ መቅደስ እየመጡ እዛ ያመልኩ እንደነበረ ተነጋግረናል። ስለዚህ የከተማው አለቃ መንፈስ የአርጤምስስ ነው። ገዢው መንፈስ የአርጤምስስ መንፈስ ነው። ይሄን የምታዩት ጳውሎስ ለ2 ዓመት ኢራኖስ የሚባል ትምህርት ቤት ኤፌሶን ቁጭ ብሎ ሲያስተምር አንጥረኞ ዲማጥሮስ ገቢው እየቀነሰ በመምጣቱ ምክንያት ጳውሎስ ላይ ሴራዎችን ቀስቅሰው የመንግስታትን አነሳስተው የኤፌሶን አርጤምስስ ታላቅ ናት እያሉ ለ2 ሰዓት ያህል ጮው ይላል። ጳውሎስ የኤፌሶን ከተማ ሲገባ እንደ ተራ ሰው ነው የገባው። ነገር ግን ቢዝነሳቸውን የቀየረው ገብተው አሜን። የወንጌል አንዱ ባህሪ ታውቃላችሁ፣ ለብቻ ተገብቶ እልፎ ነው መውጣት ነው። የትኛውም የትም ከተማ ላይ አሁን ለምሳሌ ኮፊ ሃውስ ለመክፈት ሎኬሽን ግዴታ ነው። ሰው ማይኖርበት ጭራ ያለ ቦታ ሄዳችሁ ብትከፍቱ ኢፌክቲቭ አይደለም፣ አያዋጣም። የወንጌል ቢዝነስ ግን የትም ግባ እልፎ ነው ትወጣለህ። በደንብ እስቲ አሜን በሉ። የወንጌል ቢዝነስ ጳውሎስ ኤፌሶን ይዞ ገብቶት የነበረው የወንጌል ቢዝነስ ከተማ ውስጥ የነበረውን ቢዝነሶች ሁሉ የሚያከስም ነበረ። በዚህ ምክንያት አንጥረኞ ዲማጥሮስ ጳውሎስ ቃል በቃል ምን ይላል? አንጥረኞ ዲሜጥሮስ እጅግ እንደከፋብኝ እናንተ ታውቃላችሁ ይላል። በጣም ከፋበት። ለ2 ሰዓት ያህል የኤፌሶና አርጤምስስ ታላቅ ናት እያሉ ጮሆ ጳውሎስን ከዛ ከተማ እንዲወጣ አደረጉ። ስለዚህ ጳውሎስ እዛ ከተማ ላይ ቁጭ ብሎ ለ2 ዓመት ኤፌሶን አስተምሯል። እቺ የኤፌሶን ቤተክርስቲያን በጣም እድለኛ ቤተክርስቲያን ናት። ጳውሎስ ተከላት፣ ጢሞቴዎስ ደግሞ መጋቢ ሆኖ አገልግሎባታል። አቂላና ጵርስቂላም ያገለግሉባት ቤተክርስቲያን ናት። የህይወቱ መጨረሻ ላይ ደግሞ ወንጌል ዮሐንስ ወንጌልንና ዮሐንስ መልእክቶችን የጻፈልን እዛው ኤፌሶን ቤተክርስቲያን ሆኖ ነው። ራእይ መጽሐፍ ምዕራፍ 2 ላይ እንደምታዩት እግዚአብሔር ስለ ትጋታ ካደነቃቸው ሰዎች ነገር ግን ዋናውን ነገር ፍቅርህን ጥለሃል ተብላ ከ7ቱ አብያተ ክርስቲያናት መልእክት የመጣላት ቤተክርስቲያን አንደኛዋ የኤፌሶን ቤተክርስቲያን ናት። እግዚአብሔር የቀድሞ ፍቅርሽን ትተሻል፣ ወዴት እንደወደቅሽ አስቢ ያላት ቤተክርስቲያን ናት። እቺ ቤተክርስቲያን በሚገርማችሁ ሁኔታ በክፉ ዘመን መልካምነቱን የጠበቀች፣ በሚያልፈው ዘመን ውስጥ የዘላለምን የመረጠች፣ በጣዖት መዲና ውስጥ ይኸው ጌታን ያከበረች፣ በዝሙት መዲና ውስጥ ደግሞ ንጽህናዋን ጌጣ ያደረገች፣ የዘላለሙን የጠበቀች፣ ስፍራዋን ደግሞ ከአብ ቀኝ እንደሆነ ያወቀች፣ ሙሽራው ባለበት ሙሽሪት እንደምትቀመጥ የገባት፣ ስፍራዋን ከምድር አላቃ ከሰማይ ያጣበቀች ቤተክርስቲያን ናት። እቺ ቤተክርስቲያንም ምሳሌ መሆን የምትችል ቤተክርስቲያን ናት። ነገር ግን የትኛውም ቤተክርስቲያን ታውቃላችሁ ፍቅር ከጣለች ዋናዋን ተልኳን ትታለች ማለት ነው። በአጭር አማርኛ የኤፌሶን መልእክት ያለፈውን 2000 ዓመት ተብራርቷል። በተብራራ ቁጥር አልተብራራው የሚል በ2000 ዓመት ተሰብኳል። በተሰበከ ቁጥር አልተሰበኩም የሚል እንደ ማለዳ ብርሃን እየፈካ የሚሄድ እንደ ፀሐይ እየደመቀ የሚሄድ እንደ ጨረቃ በጣም ተወዳጅ የሆነ መጽሐፋችን ነው። ጳውሎስ ይሄን የኤፌሶንን መጽሐፍ ሲጽፍልን ሁሉንም ጳውሎስ ከ11 መልእክቶች በላይ የስተት ትምህርቶችን ለመቃወም ነው የጻፈው። ነገር ግን ይሄን የኤፌሶንን መጽሐፍ ከእስር ቤት ሆኖ ሲጽፍልን ስተት ትምህርትን ለመቃወም አስቦ ሳይሆን የአብ ልብ ውስጥ ያለውን የዘላለምን ባለጠግነት፣ በአብ ልብ ውስጥ ያለውን ለሰው ልጆችና ለቤተክርስቲያን እግዚአብሔር ያሰበውን ባለጠግነት ለመተረክ የጻፈው መጽሐፍ ነው። የዛሬ ሳምንት ነገርኳችሁ። ዘፍጥረት መጽሐፍ ምዕራፍ 1 ላይ እግዚአብሔር ሰራ ይለናል። ዮሐንስ ወንጌል ምዕራፍ 1 ላይ እግዚአብሔር አለ ይለናል። ኤፌሶን ደግሞ ያለው እግዚአብሔር ውስጥ ሰሪው እግዚአብሔር ውስጥ የዘላለም ሐሳብ አለ ይለናል። ይሄም ሐሳብ በሰማይና በምድር ያሉትን ሁሉ በክርስቶስ መጠቅለል ነው ይለናል። አሜን። አንድ ቀን በሰማይም በምድርም ያሉት ሁሉ በክርስቶስ ይጠቀለላሉ። አሜን አሜን ናችሁ ወይ? ይኸውላችሁ አሁን እግዚአብሔር ዝም ያለ ቢመስል አንድ ቀን እቺን ሰማይና ምድር ከምድር በታች ከሰማይ በላይ ከሰማይ በታች ከምድር በላይ ያሉትን ሁሉ እግዚአብሔር አንድ ቀን በክርስቶስ ይጠቀልላቸዋል። አሜን። የኤፌሶን መጽሐፍ ነው። የኤፌሶን መጽሐፍ በ2 እና በ3 ፈተናል። የመጀመሪያው ዋሽማኒ የሚባል ቻይናዊው አስተማሪ ኤፌሶንን በ3 ከፍሎታል። ዋሽማኒ ኤፌሶንን በ3 ሲከፍል መቀመጥ፣ መራመድና መቆም ብሏል። መቀመጥ በአብ ቀኝ፣ መራመድ ለድሎች ሁሉ ለመንፈሳዊ ድሎች ሁሉና ተጽዕኖዎች ሁሉ መራመድ ይላል። መቆም ደግሞ መንፈሳዊ ውጊያን ለመዋጋት መቆም ይላል። ስለዚህ ኤፌሶን ሲተረጎም ባጭር አማርኛ መቀመጥ፣ መራመድና መቆም ነው። ስለዚህ ኤፌሶንን ለምትተረጉሙ ሰዎች መቀመጥ የት ነው የተቀመጥነው? በሰማይ ስፍራ
በሰማይ ስፍራ ተቀምጣቸዋል ይላል። መራመድ ደግሞ ለድሎች ሁሉ ለመንፈሳዊ ድሎች ሁሉ መንፈሳዊ ግዛቶችን ሁሉ ለመውረስ መራመድ ይለናል። መቆም ደግሞ ለመንፈሳዊ ውጊያ ኤፌሶን 6 ላይ እንዳለው ለመንፈሳዊ ውጊያ መቆም ይለናል። ስለዚህ ኤፌሶንን እኛ ደግሞ ስንተረጎም በሁለት ነው። የመጀመሪያው በክርስቶስ የተደረገልን ነው። በክርስቶስ የተቀመጥንበትን ስፍራ ከምዕራፍ 1 እስከ ምዕራፍ 3 እንማራለን። ከምዕራፍ 4 ደግሞ እስከ 6 ያለው በክርስቶስ እንዲህ የተደረግን በሰማይ ስፍራ የተቀመጠን ልጆች ሆነን የተመረጠን ቤዛነትን ያገኘን ርስት የተቀበልን በመንፈስ የታተምን የልቦቻችን አይኖች የበሩ ሰዎች ደግሞ በምድር እንዴት እንኑር፣ በትዳር መካከል እንዴት እንኑር፣ በልጆች አስተዳደግ መካከል እንዴት እንኑር የሚል በምድር ላይ እንዴት እንደምንኖር ኤፌሶን ከምዕራፍ 4 እስከ ምዕራፍ 6 ያስተምረናል። ስለዚህ የዛሬ ሳምንት የነካከናቸውን ሐሳቦች ጨርሰናል። ዛሬ ደግሞ የምንማረው ከምዕራፍ 1 ከቁጥር 5 ጀምሮ ይሆናል። ግልጽ ነው? እስቲ አንድ ጊዜ አሜን። ኤፌሶን ላይ ልዩ የኤፌሶን መልእክት የዛሬ ሳምንት እንነገርኳችሁ በክርስቶስ የሚል ነው። ምዕራፍ 1 ላይ ባለፈው ሳምንት እንነገርኳችሁ ከ14 ጊዜ ያላነሰ በክርስቶስ በኢየሱስ በክርስቶስ በኢየሱስ የሚሉ ተደጋጋሚ ነገሮች ታገኛላችሁ። ዛሬ ደግሞ የዛሬ ሳምንት በክርስቶስ ምን ብለናል? ተባርከናል። የት ነው የተባረክነው? በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ ተባርከናል ብለናል። የዛሬ ሳምንት ስንናገር እግዚአብሔር በክርስቶስ ያላወረሰን መንፈሳዊ ግዛት የለም፣ ላወርሰን ካሰበው ያጎደለብን ደግሞ የለም። አብ ሁሉን ሲሰጠን ምንም አልጎደለበትም ብያቸዋለሁ። አብ ሁሉን ነገር ሲሰጠን ሲያወርሰን ምንም አልጎደለበት፣ ሁሉን ሰጠን፣ ግን ባዶ አልሆነም። የኤፌሶን መጽሐፍን ባለፈው ሳምንት እንደነገርኳችሁ የአብን ባለጠግነት ነው የሚያስረዳው። አብ ይሄን ሁሉ ሰጥቶን አንድ አልጎደለበትም። እጅግ ባለጠጋ ነው። ስለዚህ የዛሬ ሳምንት ተባርከናል። በምን ተባረከን ብለን ከዘላለም በፊት ተመረጥን ብለናል። ስለዚህ የኤፌሶን መጽሐፍ በጣም አስገራሚ ነገር ተባርካችኋል ይለናል። የት? በሰማይ ስፍራ በክርስቶስ ማን ባረከን? አባረከን ይለንና በምን ተባረከን ሲል ዓለም ሳይፈጠር በፊቱ ቅዱስ ነውር የሌለን እንሆን ዘንድ በክርስቶስ በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ስለዚህ የሰው ልጅ የተመረጠው ሰማይና ምድር ከመፈጠሩ በፊት እንደሆነ እዚህ ጋር ይነግረናል። ምንድነው የሚለን? ሰማይ ሳይፈጠር ምድር ሳትዘረጋ ቃና አንድ ተብሎ ሳይጀመር ፀሐይ በቀን ጨረቃ በሌሊት ማብራት ሳይጀምሩ ከዋክብቶች ጨረቃን ማጀብ ሳይጀምሩ አዳምና ሔዋን በእግዚአብሔር ፊት መመላለስ ሳይጀምሩ ኤደን ገነት ሳይኖር ኖህ መርከቢቷን ሳይሰራ ሙሴ ሕጉን ሳይቀበል ኢየሱስ ሳይወለድ ደቀ መዛሙርቱ የምስራችን ወንጌል ለመስበክ ከገሊላ ሳይወጡ ዓለም ሳይፈጠር በፊቱ ቅዱስ ነውር የሌለን አድርጎ በክርስቶስ ኢየሱስ መረጠን። አሁን እዚህ ጉባኤ የተቀመጡ ሰዎች ድንገት ቸርች በር ክፍት ስለሆነ የመጡ ሳይሆን ዓለም ከመፈጠሩ በፊት በክርስቶስ ኢየሱስ የተመረጡ ናቸው። እስቲ በደንብ አድርጋችሁ አሜን በሉኝ። ዓለም ሳይፈጠር ተመርጣችኋል። አንደኛው በረከታችን ምንድነው? ዓለም ሳይፈጠር መመረጣችን ነው ይለናል። ሁለተኛው በረከታችን ደግሞ እንደ በጎ ፍቃዱ ዓለም ሳይፈጠር በክርስቶስ ሥራ ልጆች ደግሞ አደረገን። ከዚህ በላይ ምን ያኮራል ወዳጆቼ? ሁለተኛው በረከታችን ዓለም ሳይፈጠር በማን ስራ? በክርስቶስ ስራ ልጆች አደረገን። ዓለም ይኸውላችሁ መጀመሪያ ተመርጣችኋል አለ። አሁንስ ዓለም ሳይፈጠር በክርስቶስ ስራ ልጆች እንድንሆን እግዚአብሔር ወስኗል። አሁን ይኸውላችሁ ተወስናችኋል፣ ልጆች ናችሁ። በቃ ልጅ እንድትሆኑ እግዚአብሔር መረጠ ይልና በጣም ተገርመን ሳናበቃ ልጅ አደረገን ይላል። መመረጣችን በራሱ ሲያስደንቀን፣ በመረጣችን በራሱ በጣም ጮቤ ሲያስረግጠን ይመለስ ይልና ልጅ ናችሁ ደግሞ ይለን። እንዴት? በክርስቶስ ስራ። ማን ሰራው? ልጆች እንድንሆን እንዴት ሰራው? በክርስቶስ ስራ። ለምን? እንዲሁ። እንዴት? የጸጋው ክብር ይመሰገን ዘንድ። አይታችኋል? ልጅ አደረገን ይላል። ለምን? የጸጋው ክብር። አብ የመረጠን የወሰነን እንደው በጣም እንድንዝናና ሳይሆን የጸጋው ክብር እንዲመሰገን። የጸጋው ክብር እንደኛ አይነቱን ሰዎች ልጆች ማድረግ እንደሚችል
ይታወቅና ይመሰገን ዘንድ ዓለም ሳይፈጠር መረጠን፣ ዓለም ሳይፈጠር ደግሞ ልጆች አደረገን። ልጆች አደረገን። ለዚህ ነው ሮሜ 8 ላይ ልጁ በብዙ ወንድሞች መካከል በኩር እንዲሆን እግዚአብሔር አስቀድሞ የልጁን መልክ እንዲመስሉ ወስኗል። ይኸውላችሁ እግዚአብሔር ልጁ በብዙ ወንድሞች መካከል በኩር እንዲሆን እግዚአብሔር አስቀድሞ የልጁን መልክ እንድንመስል አስቀድሞ ደግሞ ምን ብሏል? ወስኗል። ስለዚህ ኤፌሶንን ስታጠኑ በክርስቶስ የተደረግነውን ነገር ስታጠኑ ሲገባን ስፍራችን ሰማይ እንዳልሆነ ይገባናል። ለዚህ ነው ቆላሲስ ምዕራፍ 1 ላይ እንዲላል አሁን አለ የሕይወታችሁ ራስ ባለበት በአብ ቀኝ ከክርስቶስ ጋር ተሰውራችኋል። ዮሐንስ ወንጌል ምዕራፍ 17 ላይ የመጨረሻው የጌታችንና የመድኃኒታችን ጸሎት ትዝ ይላችኋል። አምላኬ ሆይ ያለ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝልና እነሱንም ምን በላቸው? አክብራቸው። ዓለም ሳይፈጠር እኔ ከብር ያለው አላቸው እና ሲሉት እንቁልልጭ አላላቸውም። እነሱንም አባቴ ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ምን በላቸው? አክብራቸው። ወዳጆቼ ይሄን እኮ ኢየሱስ ነው ያለው። ይሄን ኢየሱስ ነው ያለው። ለምንድን ነው ቆይ ዓለም ሳይፈጠር ይመረጠን? ዓለም ሳይፈጠር በሱ ስራ ልጆች ያደረገን ለምንድን ነው? እንዲሁ በክርስቶስ ስራ ልጆች ያደረገን ለምን? የጸጋው ክብር ይመሰገን ዘንድ። አሁን እግዚአብሔር ይሄን ሁሉ ያደረገው ለአንድ ነገር ነው፣ የጸጋው ክብር። ተራ ሰዎችን ትዝ ይላችኋል አይደለ? መላእክቱ እንኳን በእግዚአብሔር ፊት ስንፍና ይከሳቸዋል አሉት ጓደኞቹ ኢዮብን። መላእክቱ እንኳን በእግዚአብሔር ፊት ስንፍና ይከሳቸዋል፣ ሰማያትም በእግዚአብሔር ፊት ንጹህ አይደሉም። ታዲያ ትል የሆነው የሰው ልጅ በእግዚአብሔር ፊት እንዴት ንጹህ ይሆናል? አይታችኋል። ሰማይ ንጹህ ማይሆነው መቅረቢያ የለውም፣ በክርስቶስ የለውም። ለሰማይ ጌታ ዋጋ አልከፈለም። መላእክትም መቅረቢያ የላቸውም፣ ቀጥታ ነው የሚታዩት። አሁን እኛ በእግዚአብሔር ፊት ነውር የሌለን ቅዱስ ጻድቅ የሆነው በምንድን ነው? በክርስቶስ። በክርስቶስ ስራ። ወዳጆቼ በክርስቶስ ስራ እግዚአብሔር ያላደረገልን ነገር የለም። ያላደረገልን ነገር ለምን? የጸጋው ክብር ይመሰገን ዘንድ። ልጅ ሆኖም የተመረጥነው አስቀድሞ መረጠን፣ ከዛ ልጆች እንድንሆን ወሰነን። ምን አይነት ውሳኔ ነው ይሄ? ምን አይነት የሚያስደንቅ ውሳኔ ነው ወዳጆቼ! ልጅ እንደሆን ከመደረግ በላይ ምን አይነት ታላቅ ውሳኔ ነው! ከዛ ደግሞ ወረድ ብሎ ምን ይላል? በደሙ በክርስቶስ ሥራ በደሙ ቤዛነታችንንና የኃጢአትን ስርየት አገኘን። አሁን ይላችሁ ቀና ብሉ፣ ደገፍ በሉ። ምን ይላል? በክርስቶስ ሥራ የኃጢአት ስርየትንና ቤዛነትንና የኃጢአትን ስርየት አገኘን ይላል። በማን ሥራ? አሁን ቀና በሉና ስሙኝ። ቀና በሉ፣ ደገፍ በሉ። በክርስቶስ ሥራ ይኸውላችሁ ዓለም ሳይፈጠር የተባረክን፣ ዓለም ሳይፈጠር የተመረጥን፣ ዓለም ሳይፈጠር ልጆች የተደረግን በተወለደው በአዳም በኩል ወደቅን። ዓለም ሳይፈጠር ተመርጠናል። ዓለም ሳይፈጠር ልጆች ሆነናል። ዓለም ከተፈጠረ በኋላ ደግሞ በዚህ ፊዚካል ዓለም ውስጥ በአዳም በኩል ሁላችንም ወደቅን። የወደቅን ሰዎች የኃጢአት ስርየትና ቤዛነት ያስፈልገናል። የኃጢአት ስርየት ማለት ምንድነው? ደጋግሞ የሚከሰንን የኃጢአት ሸክም ማስወገድ ማለት ነው። ቤዛነት ማለት ደግሞ ምትክነት ማለት ነው። አሁን ጌታ ቶሎ የሚከሰንን የኃጢአት ሸክም ብቻ ሳይሆን ያስወገደው በእኔ ፋንታ ምትክም ሆኖልኛል። አይታችኋል። ቤዛነትና ስርየት ይለያያሉ። የአንድ ሳንቲም ሁለት ገጽታ ቢሆኑም ቤዛነት የሚለው ቃል የግዕዝ ቃል ነው። የግዕዝ ቃል ነው። ቤዛ ማለት ምትክ ማለት ነው። ምትክ ማለት ነው። አሁን ይኸውላችሁ ቶሎ የሚከሰን ቶሎ የሚቃወመን ቶሎ በእኛ ላይ የነበረውን በአዳም ውድቀት በኩል የመጣውን ይኸውላችሁ በአንዱ አዳም በኩል ሞት ወደ ዓለም ምን አለ መጣ ይላል። በአንዱ በክርስቶስ ሕይወት ምን አለ? የወደቅነውም በአንዱ ነው፣ የተነሰነውም በአንዱ ነው።
ሚገርማችሁ ከወደቅንበት አወዳደቅ በላይ የተነስንበት አነሳስ ይበልጣል። ከወደቅንበት አወዳደቅ በላይ አሁን እኛ ከወደቀው ነው የወደቅነው። የወደቀው ነው አባታችን አዳም ንጹህ ሆኖ ተፈጥሮ ነው የወደቀው። እኛስ ከወደቀው ተወልደን ነው የወደቅነው። አሁን ዘራችን ውስጥ ራሱ ውድቀት አለ፣ ከምንጩ ውድቀት አለ። ንጹህ ተደርጎ ተፈጥሮ ንጽህናን ሳይወድ የወደቀ አባት ነው ያለን። ከምንጭ እንዲህ እየተከታተለ የመጣው ውድቀት እንጂ ድል አይደለም። አሁን ግን ይላል በክርስቶስ ምን ሆነ ይላል። ስለዚህ ከወደቅንበት አወዳደቅ በላይ የተነሰንበት አናሳስ ትልቅ ነው። ልንገራችሁ፣ በክርስቶስ ደግሞ የኃጢአትን ስርየትና ቤዛነትን አገኘን ይላል። የኃጢአት ስርየት ተደርጎልናል። አሁን ቶሎ የሚከሰንን ቶሎ እንትን የሚለንን የኃጢአት ስርየት ሆኖልናል። ቤዛነት ደግሞ አግኝተናል። ወደ ዘሌዋውያን መጽሐፍ ልውሰዳችሁ። ቤዛነት ማለት ምትክ ማለት ነው ብያችኋለሁ። ዘሌዋውያን መጽሐፍ ምዕራፍ 25 ከቁጥር 49 ጀምሮ ስታጠኑ አንድ ሰው በዕዳ ቢያዝ ወይም በባርነት ወይም በግብር ወይም በተለያየ አይነት መንገድ ቢያዝ በባለ ዕዳው በኩል ባሪያ ቢደረግ የቅርብ ዘመዱ የሆነ ሰው ሊቤዠው ይችላል ይላል። አንደኛ ለመቤዠት የቅርብ ዘመድ መሆን አለበት። አንደኛ ለምትጽፉ ሰዎች የቅርብ ዘመድ መሆን አለባት። ዘሌዋውያን ምዕራፍ 25 ቁጥር 49። ሁለተኛ እሱ ራሱ በዕዳ የማይያዝ መሆን አለበት። ሁለተኛ። ሶስተኛ ተገቢውን ካሳ መክፈል የሚችል መሆን አለበት። ዘሌዋውያን መጽሐፍ 25 ቁጥር 49 እስከ 51 ያለውን ማንበብ ትችላላችሁ። የመጀመሪያው የቅርብ ዘመድ፣ ሁለተኛ እሱ ራሱ በዕዳ መያዝ የማይችል ሰውየው በተያዘበት ዕዳ መያዝ የማይችል ሰው መሆን አለበት። ሶስተኛ ደግሞ መሆን ያለበት ምን መሰላችሁ? ተገቢውን ካሳ ከፍሎ ማውጣት የሚችል መሆን አለበት። ስለዚህ ጌታ ኢየሱስ የኛ ቤዛ ይሆን ዘንድ ተዛመድን። ጌታ ኢየሱስ የኛ ቤዛ ይሆን ዘንድ እሱ ራሱ በዛ ነገር የማይጠየቅ መሆን አለበት ስለሚል ያለ ኃጢአት ተወለደ። የኛ ቤዛ በመሆኑ የተከሰስንበትን ዕዳ ሁሉ ለመክፈል የታዘዘ ሆነ። ስለዚህ ቤዛነት ምትክ ከሆነ ይሄ ቤዛነት ምን ሆነ? ቤዛ ማለት ምን ማለት ነው? ምትክ ካልን ጌታ እኔ የሆንኩትን ሁሉ ለመክፈል የታዘዘ ሆነ። አንደኛ ተዛመደን፣ ወንድሞች አደረገ። ከዛስ እኔ የሆንኩትን ሁሉ ሆነ፣ ከፈለ። ከዛስ ዕዳ በዕዳ መጠየቅ የማይችል መሆን አለበት ስለሚል ያለ ኃጢአት ተወለደ። በዚህ ምክንያት አሁን ቤዛ አለን እንላለን። ማን ነው ቤዛችን? ተዛመደን ኢየሱስ። እኛ የሆነውን ሁሉ ሆኖ ከፈለልን። ያለ ኃጢአት ደግሞ ለኛ ሲል ተወለደ። ስለዚህ ብሉይ ኪዳን ላይ ወንድም ወይም አጎቱ የቅርብ ዘመዱ ይክፈል የሚለውን ሁሉ ከኛ መካከል የቅርብ ዘመድ ወንድም መክፈል ስላልቻለ፣ ከሰው ልጆች ዘር በሙሉ መክፈል ስላልቻለ ኢየሱስ ዘመዳችን ሆኖ ተወለደ። አሁን የተወለደው ንጉሥ ዘመዳችን ነው፣ ወንድማችን ነው። በደንብ አድርገህ አሜን በሉኝ። የሆነውን ሁሉ መሆን ማንም መክፈል አልቻለም። ቤተሰቦቻችን አልቻሉም፣ ዘመዶቻችን አልቻሉም፣ ባለጠጎች አልቻሉም፣ የምድር ኃያላን ነገስታት እኔ የሆንኩትን ነገር መክፈል አልቻሉም። ዘመድም አልተገኘም ይሄን መክፈል የሚችል በግ ለመሆን የታዘዘ ሰው ከዘመዶቻችን መካከል አልተገኘም። በግም ቢሆኑ ነውር የሌለበት በግ መሆን አልቻሉም። አንድ በግ ግን መጣ፣ ነውር የሌለው የእግዚአብሔር በግ፣ የሰው ልጆችን ኃጢአት በሙሉ ማስወገድ የቻለ፣ የሰው ልጆችን ኃጢአት በሙሉ ተሸክሞ ቀራንዮ ላይ የወጣ ኢየሱስ የሚባል የቅርብ ዘመዳችን ተገኘ። አይታችኋል። ቦዔዝ ትዝ ይላችኋል። ኑኃሚን ተቤዠኝ ስትለው ምንድን ያለው? ከኔ የቀረበ የቅርብ ዘመድ አለ አለ። እሱም ቢካለኔ ቤዥሻለሁ አለ። ስለዚህ የቅርብ ዘመድ ተፈለገ። የቅርብ ዘመድ ደግሞ ከመካከላችን ሲፈለግ ሁላችንም ሊቤዥ የሚችል የቅርብ ዘመድ ታጣ። ስለዚህ ዘመዳችን በቀራንዮ ተሰዋ። ዘመዳችን ቤተልሔም ተወለደ፣ ለኛ ተወለደ። ንጉሥ ለኛ ተወለደ፣ ለኛ ሞተ፣ ለኛ ተነሳ፣ ለኛ አረገ። አንድ ቀን ለኛ ይመለሳል።
ወዳጆቼ ማንም እንደ ኢየሱስ አልወደደንም። ማንም እንደ ኢየሱስ አልፈለገንም። ማንም እንደ ኢየሱስ አልቀረበንም። ማንም እንደ ኢየሱስ አልከፈለንም። ማንም እንደ ኢየሱስ ማንም እንደ ኢየሱስ አልፈለገንም። ስለዚህ እኛን ይቤዥ ዘንድ ተዛመደን፣ እኛን ይቤዥ ዘንድ ያለ ኃጢአት ተወለደ፣ እኛን ይቤዥ ዘንድ እኛ ያደረግነውን ሁሉ ዋጋ ለመክፈል የታዘዘ ሆነ። ኃጢአት የመጨረሻው ክፍያው የኢየሱስ ደም ነው። ኢየሱስ መስቀል ላይ የሰው ልጆችን የኃጢአት ዋጋ ሁሉ ከፍሏል። በነገራችን ላይ አባት 1000 ጊዜ ቢጠላ ልጁ ሲሰቃይ ዝም አይልም። የዛን ቀን እኮ ደቀ መዛሙርቱ ጥሎት ጠፉ። አባ ለምን ተወከኝ ሲል አባቱ እንኳን ጀርባ ሰጠው። ምክንያቱም አባት ልጁን በጣም ቢወደውም ዓለምን ማዳን ቢፈልግም ኃጢአት ግን ያለ ክርስቶስ ሞት ስለማይቀጣ ዝም አለው። ምን አይነት ታላቅ ፍቅር ነው ይሄ! ምን አይነት መወደድ ነው ይሄ! በተገረፈ ቁጥር የሰው ልጆችን ከጨለማ ወደሚደነቅ ብርሃን ይስብ ነበር። በአንድ ጅራፍ ባረፈበት ቁጥር ሰዎች ወደሚደነቅ ብርሃን ይፈሱ ነበር። ለዚህ ነው ትንቢተ ኢሳይያስ ምዕራፍ 53 ላይ እንዲህ አለ፣ ታማኝ ባሪያዬ በመከራው ደስ ይለዋል፣ ዘሩንም በምድር ያያል። አሁን በምድር የታየው ዘሩ ነው፣ የግርፋቱ ውጤት ነው። የግርፋቱ ውጤት ነው። ስለዚህ በአዳም በኩል ውድቀት ተመርጠን ነበር፣ ልጆች ሆነን ነበር። አዎ በአዳም በኩል ውድቀት ሲገባ ኢየሱስ በአዳም በኩል የገባውን ነገር ሁሉ ቤዛ ለመሆን ተዛመደን። የቅርብ ዘመድ ያስፈልገን ስለነበረ ተዛመደን። ያለ ኃጢአት ተወለደ። እኛ የሆነውን ሁሉ ለመክፈል ታዘዘ። ይሄ ሁሉ ለምንድን ነው የሆነው? ጸጋን በጥበብ በአእምሮ ሁሉ አበዛልን። እንዴት ነው ይሄ የሚሆነው ስንል በቃ ጸጋው ነው። ጸጋው ምንድነው የሚያክለው? ትንሽ ናት አይደለም። አንድ ሰው ነው የሚያድነው አይደለም። ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይሄም ኃጢአተኝነትን፣ ዓለማዊ ምኞትን አስወግዶ የተባረከውን ተስፋ ኢየሱስን እንድንጠብቅ ያደርገናል ይላል። ጸጋ አንዱ ባህሪ ከምድር ነቅሎ ሰማይ ይሰፋል። የጸጋ ትልቁ ባህሪ ከምድር ይነቅልና ሰማይ ያስቀምጣል። ከምድር ይነቅልና ሰማይ ይሰፋል። ዓይንህን ሁሉ ከምድር አላቆ ከሱ ጋር ያጣብቃል። በምድር ያለውን ሳይሆን በሰማይ ያለውን እንድትናፍቅ ያደርጋል። ጸጋው ምንድነው የምታክለው? ጸጋው በጥበብ በአእምሮ ሁሉ ምን አለን? እስቲ አበዛልን በሉ እስቲ። ትንሽ ነው የሰጠን አይደለም። በጥበብ በአእምሮ ሁሉ አበዛልን። ለምንድን ነው ይሄ ሁሉ የሚሆንልን? በክርስቶስ ሊያደርግ ያሰበውን ሚስጥር ሊያሳውቀን። በክርስቶስ ያሰበውን ሚስጥሩን ሊያሳውቀን መርጦናል፣ ባርኮናል አይደለ? መረጠን፣ ልጆች አደረገን። በአዳም በኩል የገባውን ኃጢአት ደግሞ ቤዛነትን እና ኃጢአትን ስርየት በክርስቶስ አደረገልን። ለምንድን ነው የሆነው? ጸጋ በአእምሮ ሁሉ በጥበብ ሁሉ እንዲበዛልን አበዛልን። እንዴት ነው መረዳት ምንችለው? ጌታ ሆይ በስቶላችኋል፣ ጸጋው በስቶላችኋል፣ በጥበብ በአእምሮ ሁሉ በስቶላችኋል ይልና በክርስቶስ ሊያደርግ ያሰበውን የፍቃዱን ሚስጥር አስታወቀን። ይኸውላችሁ እስቲ ኢትዮጵያዊ ናችሁ፣ እጃችሁን አሳዩኝ። እሺ የኢትዮጵያ ሚስጥር የምታውቁ አሳዩኝ። ማንም የለም። ኢትዮጵያ ናችሁ አይደል? የኢትዮጵያ ሚስጥር ታውቃላችሁ? አታውቁም? አናውቅም። ይሄ ሁሉ የሆነው ይላል በክርስቶስ የፍቃዱን ሚስጥር ሊያስታውቀን ነው። ይኸውላችሁ እኔ ኢትዮጵያዊ ነኝ፣ መታወቂያም የኢትዮጵያዊነት ነው። በቃ ኢትዮጵያ ውስጥ ነው ተወልጄ ያደግኩት። ኢትዮጵያ ከመሆኑ ውጪ ሌላ መሆን አልችልም። ነገር ግን የሀገሬን ሚስጥር አላውቅም። የሀገርን ሚስጥር የሚያውቁት ጠቅላይ ሚኒስትሩ ኑ እስቲ ወንጌል ብርሃን ኤፌሶን እየተማራችሁ ያላችሁ ሰዎች ሚስጥር ልንገራችሁ ብሎ ሰብስቦ አይነግረንም። ጠቅላይ ሚኒስትሩ የሀገር ሚስጥር የሚናገረው ወይም ለብሔራዊ መረጃ ደህንነት ነው። ደህንነቶች ወይም ሚስጥር ይነግሩታል ወይ እሱ ለነሱ ሚስጥር ይነግራል። በጣም ሊታመኑ የሚችሉ ሰዎች ናቸው። እነዛን ሰዎች ስራቸውን ማንም አያውቅም። ደህንነት እንደሆኑ ብሔራዊ መረጃ ደህንነት እንደሆኑ ከመንግስት ውጭ ሌሎች ሚኒስትሮች እንኳን አያውቋቸው።
አያውቋቸውም። እኚህ ሰዎች በጣም ሴክሬት ሰዎች ናቸው። እነዚህን ሰዎች ይሰበስብና መንግስት እንደዚህ ነው፣ በዚህ በኩል እንደዚህ ያለ፣ በዚህ በኩል እንደዚህ ያለ፣ ህዳሴ ግድቡ ከ2 ወር በኋላ ያልቃል እያለ የሚያማክረው ጥበቃ እንዲደረግ የሚመካከሩት ለነዚህ ሰዎች ነው። ምክንያቱም የአገር ሚስጥር የሚነገረው በጣም ለሚስጥር ለሚጠብቁ እንጂ የትኛውም ነዋሪ ነኝ ለሚል ሰው አይደለም። ስለዚህ እኛ ከዘላለም በፊት ስለተመረጥን፣ ከዘላለም በፊት ልጆች ስለሆንን፣ ከዘላለም በፊት ደግሞ የወደቀው ሰው በክርስቶስ በኩል ያጣትን እና ቤዛነት ስላገኘ በክርስቶስ በኩል ሊያደርግ ያሰበውን የፍቃዱን ሚስጥር አስታውቆናል። አትሞ እኛ ከእግዚአብሔር ጋር በቁስል ውስጥ ተጨባበጥን። በሰማይ ክብር ሆነ፣ ለሰው ልጆችም ሰላም ሆነ። የቀደመችው የኃጢአት መንገድ በክርስቶስ ተተወች፣ ያቺኛው የኃጢአት መንገድም በጌታ ችሎት ተረተች። አሁን አመፅ ተጨረሰ፣ ፍርድ ተጠናቀቀ፣ የዘላለም ጽድቅ ገባ። መድኃኒት በቀራንዮ ተቆረሰ። ከእግዚአብሔርም ጋር ከሰዎችም ጋር እንታረቅ። መድኃኒት በቀራንዮ ተሰዋ። ይሄ ፍቅር ገደብ የለውም፣ ጥግ የለውም፣ ወሰን የለውም። ለፍቅሩ ጥግ፣ ለይቅርታው ዳር ድንበር ወሰን፣ ለቸርነቱ ድንበር አልገኝለትም። እንደዚህ ሊወደን የሚችል ሰው የለም። ቁስሉ ውስጥ ከእግዚአብሔር ጋር ተጨባበጠን። በመስቀል ውስጥ አልፈን ከእግዚአብሔር ጋር ተጨባበጠን። ወዳጆቼ የትኛውም ቁስል መንገድ ላይ ስታዩ በሽታ ይይዛቸዋል። የኢየሱስ ቁስል ውስጥ ግን የዘላለም ሕይወት አለ። ለዚህ ነው ጴጥሮስ ኢየሱስን አየውና ኢሳይያስ የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ስለማ ተገለጠ አለ። በፊቱ እንደ ቡቃያ ከደረቅ ምድር እንደ ሳር አድጓል ይልና እንወደው ዘንድ ደም ግባት አልነበረውም አለ። እንወደው ዘንድ ደም ግባት አልነበረውም። እግዚአብሔር የሁላችንም በደል በሱ ላይ ኑሮ ነበር አለ። እኛ ግን በእግዚአብሔር እንደተመታ እንደተቀጸፈ ቁጥር ነው፣ ሰውን ፊቱን እንደሚሰውርበት እንደዛ ሆነ ይለና በመገረፉ ቁስል መሳላችሁ ተፈወሳችሁ አለ። ኢሳይያስ ሲገረፍ እኮ አላየም። ሲገረፍ ያየው ጴጥሮስ ነው። ጴጥሮስ ከጀርባ ኢየሱስን እንደዛ ተልቶ ሳይው፣ እንደዛ ተቀጥቅጦ ቁስል በቁስል ሆኖ ሳይው እንዲህ አለ፣ በመገረፉ ቁስል ተፈውሳችኋል አለ። የማንም ቁስል ውስጥ ሕይወት የለም አለ። የኢየሱስ ቁስል ውስጥ ግን የዘላለም ሕይወት አለ። አሜን አሜን። የኢየሱስ ቁስል ውስጥ ምን አለ? የዘላለም ሕይወት አለ። ስለዚህ ይሄኛውን መንግስት ሚስጥር እንድናቅ እግዚአብሔር በክርስቶስ በኩል የፍቃዱን ሚስጥር አስታወቀን። አሁን ቅድም ኢትዮጵያዊ ነኝ ብላችኋል። የኢትዮጵያ ሚስጥር ግን አታውቁትም። የእግዚአብሔርን መንግስት ግን ሚስጥር የማወቅ ጥበብ ተሰጥቷችኋል። አሁን እናንተ በዘላለም ሕይወት ታምናላችሁ፣ በዘላለምም ሕይወት አለ ትላላችሁ። ሞት ለኛ መሻገሪያችን ነው፣ እረፍት ነው ትላላችሁ፣ ከበጉ ጋር የምንገናኝበት ነው ትላላችሁ። ይሄ ዓለም ለእናንተ ነው እውነት። ሌሎቹ ግን እኮ በዚህ ነገር ግራ ይገባቸዋል። ለምን? የእግዚአብሔርን መንግስት የማወቅ ጥበብ ስለተሰጠን የፍቃዱን ሚስጥር አስታውቆናል። ይሄ የፍቃዱ ሚስጥር ምንድነው ያስታወቀን ሲሉ በምድርና በሰማይ ያሉትን ሁሉ በክርስቶስ ስራ እግዚአብሔር ሊጠቀልል ነው። ቁጥር 10 የኤፌሶን ማዕከላዊ ሐሳብ በክርስቶስ መጠቅለል። አንድ ቀን ምናየው ሰማይ ያልፋል። ና ሲለው እንደመጣ ሂድ ስለው ይሄዳል። አንድ ቀን ይጠቀለላል ምድር ሁሉ፣ የምድር ታሪክ ሁሉ ያበቃል። የዛን ጊዜ በክርስቶስ የሆነን እኛ ከበጉ ጋር አሁን ተመርጠናል፣ ተባርከናል፣ ልጆች ሆነናል፣ የኃጢአት ስርየት አግኝተናል፣ ሚስጥር ታውቆናል፣ ጸጋን በአእምሮ ሁሉ በጥበብ ሁሉ አብዝቶልናል፣ አትረፍርፏል። ይሄን ሁሉ ያደረገው እግዚአብሔር ለምንድን ነው? የጸጋውን ክብር እንድናመሰግን ነው። የጸጋው ክብር እኛ ምንድነው? ጌታዬ ለዚህ ሁሉ ምን ሰጠ? ምንም። የጸጋውን ክብር አመስግኑት፣ አመስግኑ። ለጸጋው ክብር ይሁን። አሜን። እስቲ አሜን በሉ እስቲ። ለጸጋው ክብር ይሁን። ይሄን ሁሉ ያደረገልን እግዚአብሔር መመረጣችንም መወሰናችንም ልጆች መሆናችንም ጸጋው መብዛቱም ያለ መጠቅለል ዋጋ የለውም። እግዚአብሔር የመጨረሻ እቅዱ ከምድር በታች ያሉትን ነገሮች ሁሉ በክርስቶስ መጠቅለል ነው። ወዳጆቼ አንድ ቀን እቺ ምድር ይሄ ምድር ይሄ ሰማይ ያልፋል፣ በምድር የሚኖሩ ሁሉ ያልፋሉ። እኛ ግን በክርስቶስ አንድ ቀን በቀኙ እንቀመጣለን። አሜን። ሲያልፍ በቃ እመኑ አለ። በምድር በብዙ ስቃይ ብታልፉም አንድ ቀን ያበቃል እና በክርስቶስ ስለሆናችሁ የእግዚአብሔር የመጨረሻ እቅዱ በክርስቶስ የሆኑትን መጠቅለል ነው።
ለምንድን ነው የሚጠቀልለው? ከዛስ ምንድን ነው ትርፍ? የጸጋው ክብር ይመሰገን ዘንድ። የጸጋው ክብር ምን አይነት ጸጋ ነው ግን? ምን አይነት ጸጋ ነው? የተገለጠው ጸጋ ምን አይነት ነው? ይሄ ብቻ አይደለም አለ። በክርስቶስ ደግሞ ርስትን ተቀበላችሁ። እየጻፋችሁ ነው አይደል? በክርስቶስ ምን ተቀበላችሁ? ቀና በሉ እስቲ። በክርስቶስ ተባርከናል፣ በክርስቶስ ተመርጠናል፣ በክርስቶስ ደግሞ እንደ በጎ ፈቃዱ ልጆች ሆነናል። በክርስቶስ ቤዛነትን አግኝተናል፣ የኃጢአትን ስርየት አግኝተናል። በክርስቶስ የፈቃዱን ምክር አውቀናል። በክርስቶስ ደግሞ ተጠቅልለናል። በክርስቶስ ደግሞ ርስትን ተቀበለናል። አይታችኋል? በክርስቶስ ምንን ተቀበላችሁ? ርስትን ተቀበላችሁ ይለንና ቁጥር 14 ምን ይላል? ይህም ርስት ዝም ብሎ አይደለም፣ ፌክ ሰነድ፣ ሐሰተኛ ሰነድ አይደለም አለ። በምን እናውቃለን? የርስታችሁ መያዣ በሆነው በቅዱሱ መንፈስ ቅዱስ ታትማችኋል። አሁን ቀና በሉ። ይሄን ብቻ እናወራና የዛሬውን ትምህርታችንን እዚህ ጋር እናብቃ። ርስት ተቀብለናል። ርስት መቀበል ብቻ አይደለም፣ በምን እናውቃለን? ታትማችኋል። ሰሞኑን እኔ ሞባይል ባንኪንግ የተበላሸና ባንክ ቤት ሄድኩኝ። ባንክ ሄድኩኝና መታወቂያን አልያዝኩም፣ ፓስፖርቴን አልያዝኩም፣ መንጃ ፈቃዴን አልያዝኩም። ባንክ ሄድኩኝና መታወቂያን አልያዝኩኝም። ሞባይል ባንኪንግ አልሰራ ብሎኛል፣ አስተካክልኝ አልኳት። መታወቂያ አምጣ አለች። እዛ ላይ እኔ እኮ ነኝ አልኳት። ገንዘቡ የኔ፣ ስልኩ የኔ፣ ሁሉ ነገር የኔ ነው። ከኔ በላይ ማተቡን ያምኑታል። እነሱ ከኔ በላይ ማተቡን ነው የሚያምኑት። መታወቂያው ላይ ያለውን ፎቶዬን እኮ አይደለም የሚያምኑት። መታወቂያም ላይ ይሄ ሄኖክ ነው ብሎ የታተመበትን ማተብ ነው የሚያምኑት። ስለዚህ መታወቂያ ይዤ ብመጣ ያለ ማተብ አይቀበሉም። እነሱ የሚፈልጉት መታወቂያ ላይ ያለውን ማተብ ነው፣ የታተመበትን። እኔ እንኳን ያለ ማተቡ ባንክ ቤትም የዚህን ምድር ነገር ሁሉ መጠቀም አልችልም። የትም ሂዱ መታወቂያ አንጣ ነው የምትባለው። አንተ ስለመሆን ካንተ በላይ መታወቂያ ይመሰክራል። አሁን ስለተቀበልነው ርስት ከኛ በላይ የታተምንበት መንፈስ ይመሰክራል። በሰማይ ቤት አላችሁ ይለናል። በሰማይ ርስት አላችሁ ይለናል። በሰማይ ግዛት አላችሁ ይለናል። ስለዚህ ከኛ በላይ የታተምንበት ማተብ፣ የታተምንበት መታተብ ይመሰክራል። ልጅ ቤት አላችሁ ይለናል። ርስት አላችሁ ይለናል። ርስት እላችሁ ርስት ተቀበላችሁ ይለናል። በክርስቶስ እንመለስ ወደኋላ። ተባርከናል። ዓለም ሳይፈጠር ተመረጥን አይደል? ልጆች ሆንን። ቤዛነትን እና ኃጢአትን ስርየት አገኘን። የፍቃዱን ሚስጥር አስታወቀን። ርስት ደግሞ ተቀበልን፣ ተጠቀለልን። ርስት ተቀበልን። ርስቱ ደግሞ መያዣ አለው። ርስቱ መያዣ አለው ወዳጆች፣ ርስቱ መያዣ አለው። ርስቱ ቆይ አሁን አንድ ምሳሌ ልስጣችሁ። 100 ሺህ ብር ዕቃ መግዛት ፈለጋችሁ። 100 ሺህ ብር ዕቃ መግዛት ፈለጋችሁ። 500 ብር 100 ሺህ ብር ፍሪጅ መግዛት ፈለጋችሁ። ለባለ ፍሪጁ 500 ብር ቀብድ ብትሰጡት ተመልሶ ይመጣል ብሎ ያምናችኋል? 90 ሺህ ብር ብትሰጡትስ? ለኔ ሳይሆን ለራሳቸው ሲሉ ተመልሶ ይመጣሉ ይላል። አሁን ይኸውላችሁ ቀብድ ማለት የከፈላችሁበት ነገር ከነገሩ ዋጋ እኩል ከሆነ እንደማይቀር እርግጠኛ ነው ባለሱቁ። 500 ብር ግን ብትሰጡት እናንተም አትሄዱም፣ እሱም አይጠብቃችሁም። ምክንያቱም ቀብድ ብላችሁ የሰጣችሁት ነገር ትንሽ ነው። አሁን ርስት ተቀብላችኋል ሲል እግዚአብሔር መንፈስ ቅዱስን ስለላከልን ተመልሶ እንደሚወስደኝ እርግጠኛ ነው። ምክንያቱም የዕቃውን ዋጋ ሁሉ ኢንቨስት አድርጎ እንዴት ይቀራል? ደሙን አፍስሶ ከዛ የተስፋውን መንፈስ ልኮልን ሞቶልኝ እንዴት ይቀራል ብዬ አምናለሁ። ወዳጆቼ የተላኮ ቀብድ መንፈስ ቅዱስ ነው። ከስላሴ አካላት አንዱ እኮ ነው የመጣው ርስቱን ሊያረጋግጥልኝ። ስለዚህ ወዳጆቼ በተቀበላችሁት ርስት ከ100% በላይ እርግጠኛ ሁኑ። እዚህ ወንበር ላይ ከተቀመጣችሁት በላይ በአብ ቀኝ ስፍራ እንዳላችሁ ወቁ። በአብ ዘንድ
ወንበሩን ካመናችሁት በላይ ወንጌል ብርሃን ቤተክርስቲያን ውስጥ ማክሰኞ ዕለት እዚህ ጋር ነበርኩ ማለት አሁን ከምታምኑት በላይ በአብ ቀኝ ስፍራ እንዳላችሁ መኑ። አሜን። የኤፌሶን መልእክት ዋነኛው ስራ እኛን ሙሽሮ ባለበት ማስቀመጥ ነው። አሜን። እስቲ በደንብ አድርጋችሁ አሜን በሉኝ። የተከፈለብን ቀብድ እንዲቀር አያረገውም፣ እንዲቀር አያረገውም። እስቲ ርስት አለኝ በሉ። እስቲ ርስት አለኝ በሉ። እቺ ርስት ከከነዓን በላይ እውነት ናት። እስራኤላውያን 31 ነገስታት አሸንፈው ከገቡባት ከነዓን በላይ ናት። እውነትም ናት፣ እርግጥም ናት። በምድር ምንም ቤት ላይኖር ይችላል፣ ርስት ላይኖር ይችላል። በሰማይ ግን ብዙ ያልተወረዱ ግዛቶችን በክርስቶስ ኢየሱስ እንወርሳለን። አሜን አሜን። በሰማይ ብዙ ያልተወረሱ ግዛቶችን በክርስቶስ ኢየሱስ እንወርሳቸዋለን። አብ ባረከን በማን? በክርስቶስ። እንዴት ያለ መታደል ነው! እንዴት ያለ መታደል ነው! አሁን እኮ ሰማይ ስለኛ ይታያል ነው የሚለው። ኢየሱስ ሁሉ ጊዜ በአብ ፊት ይቆማል። ምንድነው ሲል ስለ ልጆቼ ስለ ወንድሞቼ ይታያሉ ይላል። ሁሌ አብ እንዲህ ሳይል ኤፌሶን መጽሐፍ ምዕራፍ 2 ላይ እንማራለን። የቁጣ ልጆች ነበራችሁ እኮ ነው የሚለው። የቁጣ ልጅን ልጅ አድርጎ ርስት ማስወረስ፣ ለቁጣ ለሞት ለጥፋት የተፈጠሩትን ሰዎች ልጅ አድርጎ ርስት ማውረስ፣ መምረጥ፣ ማጽደቅ፣ ቤዛነትን መስጠት፣ መጠቅለል፣ ሚስጥር መናገር። የጎረቤት ሚስጥር መጠበቅ ማልችለውን እኔ ለዘላለም ሚስጥር አምኖ ሲነግረኝ፣ ወዳጆቼ የትኛውንም ሚስጥር ለሰው ብትነግሩት ክፋት አለው፣ ያበላሻል። ይሄኛውን ግን ሚስጥር ለማንም ብንነግር የዘላለም ሕይወት ይሰጣል። የምንም ሚስጥር መንግስት ለምንድን ነው ሚስጥሩ የማይነግረን? ድንገት አገሬ እንዲህ እየበለጸገች ነው ብለን ተናግረን ጠላት እንዳናበዛ ነው ማይነግረን። ድንገት እንዲህ እኮ ነው ብንል መረጃ ባከነ ማለት ነው። የዛኛውን ዓለም ሚስጥር ግን ማፈን ነው ማንችለው፣ መደበቅ ነው ማንችለው፣ ዝም ማለት ነው ማንችለው። ወዳጆቼ በሰማይ ርስት አለን፣ ታላቅ ርስት አለን፣ ታላቅ ብድራት አለን፣ ታላቅ ግዛት አለን። በሰማይ ግዛት አለን፣ ርስት አለን። ታትመናል፣ ደግሞ ታትመናል። እቺ ርስት ሙሴ ንግስናን ከናቀላት የከነዓን ርስት በላይ ናት፣ እውነትም ናት። ደቀ መዛሙርቶቹ ትዝ ይላችኋል፣ የመጨረሻ ጊዜ ጠየቁት። እሄዳለሁ አለ። ለምንድን ነው የምትሄደው? ስፍራ ላዘጋጅላችሁ፣ ተመልሼ መጥቼ እቺ እኮ እንደዚህ ያማረችው ምድር፣ እንደዚህ የተዋበችው ምድር የ6 ቀን ውጤት ናት። እስካሁን ቤታችንን እየሰራው ነው። የሲጨርስ መጥቶ ይወስደናል። የ6 ቀኑ እንዲህ ካማረለት ያለፈውን 2 ዓመት የሰራለን ርስት፣ ያበጃጀልን ርስት እንዴት ያምራል! ወዳጆቼ እዛ ከተማ ውስጥ ለቅሶ የለም፣ ሐዘንም የለም፣ ራብም የለም፣ ፀሐይና ትኩሳቷም የሉም። እዛ ከተማ ውስጥ በጉ ብርሃን ነው። ፀሐይ በቀን ጨረቃ በሌሊት አያበራም። በጉ የሙላት ጥግ ነው። እዛ ኢየሱስ እዛ ስታዩት የሙላት ጥግ ነው። ስለዚህ በክርስቶስ ተባርከናል፣ በክርስቶስ ተመርጠናል፣ በክርስቶስ ልጆች ሆነናል፣ በክርስቶስ ቤዛነትንና ያጣትን ስሬት አግኝተናል፣ በክርስቶስ ሚስጥር አውቀናል፣ በክርስቶስ እንጠቀለላለን፣ በክርስቶስ ደግሞ ርስትን ተቀበለናል፣ በክርስቶስ ደግሞ በመንፈስ ቅዱስ ታተመናል። ይሄም የርስታችን መያዣ ነው። ይሄ ሁሉ ለምንድን ነው ያደረገልን? የጸጋው ክብር ይመሰገን ዘንድ። ለጸጋው ብዙ ክብር ይሁን። አሜን። በቃ ጸጋው ይክበር። አሜን። አሜን ናችሁ ወይ?